የኢትዮጵያ አየር መንገድ ከራሱ መንገደኞች ከሌሎች ኦፕሬተሮችና በኤርፖርት ውስጥ የአቪዬሽን ሴኩሪቲ አገልግሎት ከሚያገኙ አካላት የአገልግሎት ክፍያ በመሰብሰብ ለብሔራዊ መረጃና ደህንነት አገልግሎት ገቢ እንዲያደርግ የቀረበው ረቂቅ አዋጅ በአብላጫ ድምጽ ጸድቋል። የደህንነት ክፍያው ከሀገር ውስጥ በረራ 30 ብርና ለዓለም አቀፍ በረራ ደግሞ $1 መሆኑ የሕዝብ እንደራሴዎች ምክር ቤት ዛሬ ባካሄደው 15ኛ መደበኛ ስብሰባ የኢትዮጵያ አቪዬሽን ሴኩሪቲ አዋጅን ለማሻሻል የቀረበ ረቂቅ አዋጅን መርምሮ ባጸደቀበት መድረክ ተገልጿል። ዳግማዊት ደረጃ ተጨማሪ አላት። የሕዝብ እንደራሴዎች ምክር ቤት ዛሬ ባካሄደው የ5ኛ ዓመት የሥራ ዘመን 15ኛ መደበኛ ስብሰባው የኢትዮጵያ አቪዬሽን ሴኩሪቲ አዋጅን ለማሻሻል የቀረበ ረቂቅ አዋጅን መርምሮ አጽድቋል። ማሻሻያው ያልተካተቱ ዓለም አቀፍ የሲቪል አቪዬሽን ድርጅት ያወጣውን አስገዳጅ ስታንዳርዶችን በማካተት በዓለም አቀፍ ደረጃ ደህንነቱ የተጠበቀና አስተማማኝ አቪዬሽን መገንባትና በአየር ትራንስፖርት ስርዓቱ የሚቃጡ የህገወጥ ጣልቃ ገብ ድርጊቶች የአፈጻጸም ስልት ከጊዜ ወደ ጊዜ እየተወሳሰበ በመምጣቱ የአቪዬሽን ሴኩሪቲ አቅምን ማዘመን አስፈላጊ በመሆኑ ነው ተብሏል። ከዚህ ቀደም የነበረው አዋጅ ከ20 ዓመታት በላይ ያለማሻሻያ በመቆየቱ ዘመን ያመጣቸውን ውስብስብ ህገወጥ ጣልቃ ገብ ድርጊቶች ለመቆጣጠር የሚያስችል ባለመሆኑና ወቅቱን የዋጀ ህግ ማዕቀፍ መደንገግ በማስፈለጉ መሆኑም ተገልጿል። በመሆኑም ዛሬ በጸደቀው አዋጅ መሰረት የኢትዮጵያ አየር መንገድ ከመንገደኞቹ ከሌሎች ኦፕሬተሮችና በኤርፖርት ውስጥ የአቪዬሽን ደህንነት አገልግሎት ከሚያገኙ አካላት የአገልግሎት ክፍያ በመሰብሰብ ለብሔራዊ መረጃና ደህንነት አገልግሎት ገቢ እንደሚያደርግም ተነግሯል። አየር መንገዱ ሲቪል አቪዬሽን ከተለያዩ ተቋማት ጋር በመተባበር ከኢትዮጵያ አየር መንገድ ግሩፕ ጋር በጋራ በመሆን አስፈላጊውን በጀት ከቲኬት ኦልሬዲ እየሰበሰበ ነው። ፕሮፖዝ የተደረገው በሀገር ውስጥ በረራ 30 ብር ብቻ ነው። በአንድ ፍላይት ላይ 30 ብር በአንድ መንገደኛ ላይ። የውጭ ሀገር በረራ ላይ ፕሮፖዝ የተደረገው አሁን $1 ነው። ከሌሎች ሀገራት አንጻር ስናየው የኛ ኢሚነንት ነው ማለት እንችላለን። የኢትዮጵያ አየር መንገድ ለአቪዬሽን ደህንነት የሚሰበስበው ክፍያ በገንዘብ ሚኒስቴር ሳያልፍ ለብሔራዊ መረጃና ደህንነት አገልግሎት ገቢ እንዲሆን የሚያደርገው የአዋጁ አሰራርም ከቋሚ ኮሚቴው አባላት ጥያቄ አስነስቷል። የሚሰበሰበው የአገልግሎት ክፍያ ተሰብስቦ ለብሔራዊ መረጃና ደህንነት ገቢ ይደረጋል የሚለው አይ ቲንክ የሀገሪቱን የፋይናንስ አሰራር የሚጥስ ነው ብዬ አስባለሁ አዋጁ። ምክንያቱም ለሲቪል አቪዬሽን ባለስልጣንም ለብሔራዊ መረጃና ደህንነትም ፓርላማው ነው በጀት የሚመድበው። ፓርላማው በበጀት የሚያስተዳድራቸው የመንግስት ተቋማት ከሆኑ ደግሞ ማንኛውም የሚሰበሰብ የመንግስት ፋይናንስ በገንዘብ ሚኒስቴር በኩል ነው ቻነል መደረግ ያለበት መግባት ያለበት እና ይሄ አዋጁ የመንግስት ፋይናንስ አሰራርን የሚጥስ ነው ብዬ አስባለሁ። በአዋጅ የተቀመጠው ማንኛውንም የመንግስት ተቋማት ገቢ የመሰብሰብና ባጀት የመበጀት በአዋጅ የተሰጠው ለብሔራዊ ለፋይናንስ ገንዘብ ሚኒስቴር። ስለዚህ ይሄ ነገር ከሱ ጋር የሚጣረስ ስለሚመስለኝ በግልጽ እዛ ላይ ቢቀመጥ ጥሩ ነው የሚል ነገር አለ። የኢትዮጵያ አየር መንገድ ግሩፕ የደህንነት ክፍያን እንዲሰበስብ ብሎም ዓለም አቀፍ የዋጋ መለዋወጥ ሲኖር ምክር ቤቱን ሳይጠይቅ ለውጦችን እንዲያደርግ የሚፈቅድ ዓለም አቀፍ መብት ያለው ተቋም መሆኑን የጠቀሱት ምክትል ሰብሳቢው ይህም የመንግስት አሰራርን አይጣረስም ብለዋል። ዋጋ አውሮፕላን ቲኬት በየጊዜው ይቀያየራል። ዓለም አቀፍ የነዳጅ ሁኔታ ይቀያየራል። ኢኮኖሚ ፍላክቹዌት ያደርጋል። የኢትዮጵያ አየር መንገድ ግሩፕ ለሚያስከፍለው ለሚሰጠው አገልግሎት ለቲኬት ሽያጭ በየጊዜው ሚኒስትሮች ምክር ቤትን እያስፈቀደ አይደለም፣ በቢዝነስ ሞዳሊቲ ነው የሚሰራው። የኢትዮጵያ አየር መንገድ ግሩፕ በአዋጅ በተቋቋመበት አዋጅ ተፈቅዶለታል፣ ፍቃድ አለው። ዋጋዎቹን ኦልተርኔት አድርጎ ቀይሮ ተለዋዋጭ በሆነ ዓለም አቀፋዊ ሁኔታ ዋጋ ከፍ ያደርጋል፣ ቲኬቱን ዝቅ ያደርጋል። በዚህ ሁኔታ ሌሎች ዓለም አቀፍ ተቋማትን በዚህ ነው የሚሰሩት። ስለዚህ ያን ሲሰበስብ ዓለም አቀፍ ሁኔታውን አይተው የሚያስፈልገውን ቴክኖሎጂ አይተው በዛ ደንብ አግባብ ነው እንጂ የመንግስትን የገቢዎችን ወይንም የገንዘብ ሚኒስቴርን የመንግስትን አሰራር የሚጥስ አይደለም፣ አይጥስም። እንዲሁም የደህንነት ክፍያው ከተጓዦች ላይ መሰብሰቡ አግባብ አይደለም የሚል አስተያየት ከምክር ቤቱ የተነሳ ሲሆን ለዚህ አስተያየትም ምክትል ሰብሳቢው ምላሽ ሰጥተዋል። ክፍያውንም በተመለከተ ከተጓዦች መሰብሰብ አለበት ብዬ አላስብም። መሰብሰብ ያለበት ከአየር መንገዶች ነው። ምክንያቱም የሲቪል አቪዬሽን አገልግሎትን የሚጠቀሙ የመንግስት ተቋም የሆነው የኢትዮጵያ አየር መንገድም ሆነ ሌላው በእኛ ኤርፖርቶች የሚስተናገዱ አየር መንገዶች ስለሆነ መሰብሰብ ያለበት ቀጥታ የፓሴንጀሩ ኮስት መሆን አለበት ብዬ አላስብም። የሀገሪቱን የአቪዬሽን ኢንዱስትሪ ደህንነት ለማስጠበቅ በመንግስት ብቻ ጥገኛ ሆኖ የመንግስትን ባጀት ብቻ ጠብቆ
መሸፈን ስለማይቻል ነው። ይሄ በዓለም አቀፍ ደረጃ ስምምነት የደረሰበት ነው። በመንግስት በጀት ብቻ ሊሸፈን አይችልም። በመጨረሻም ምክር ቤቱ የቀረበውን ረቂቅ አዋጅ በሁለት ተቃውሞና በሁለት ድምፀ ተአቅቦ በአብላጫ ድምፅ አጽድቋል። ሌላው በዚህ መድረክ ላይ የስፖርት እድገትን ወደ ላቀ ደረጃ ለማሸጋገር ምቹ ሁኔታን ይፈጥራል የተባለው የፌዴራል ስፖርት ልማትና አስተዳደር ረቂቅ አዋጅ በምክር ቤቱ ጸድቋል። የስፖርት ዘርፍ የሚመራበት ሁሉን አቀፍ የአሰራር ስርዓትና ሕግ አለመኖሩን ተከትሎ የቀረበው ረቂቅ አዋጁ ስፖርት በተጠናከረ ሕግና ስርዓት እንዲመራ በማድረግ የዘርፉን እድገት ለማፋጠን አቅም እንዲፈጥርም ያደርጋል ነው የተባለው። ምክር ቤቱ ይህንን ረቂቅ አዋጅ በሙሉ ድምፅ አጽድቋል።